አሁን አዲስ ምዕራፍ ሰዓታችን ላይ እንገኛለን። ታሪኩን አይተን እንመለስ። ስመኝሽ በላቸው ባላለው የተወለድኩት ጎንደር ነው፣ ደብረ ታቦር። በግብርና ነው የምንተዳደረው። ከዛ እናትና አባቴ በአጋጣሚ ተለያዩ። እነሱ ሲለያዩ እኛም ተበታተንን። ወንድሞቼ የሆነ ሰው ወደ ጅማ አካባቢ ኑሉ ሰዳችሁ አንተም ቢያንስ እነዚህን ታሳድጋላችሁ ብሎ እኔና ታናሽ እህቴ ወንድሜ ያለን አንድ ወንድሜ ወደ ጅማ ሄደ። እሱ እዛ እየኖረ ሚስት አገባዛው። ሚስት ሲያገባ ልጅ ሲወልድ እኔን ከእናቴ በቃ እቺ ልጅ ትይዝልኛለች ብሎ እኔን ወሰደኝና ከሱ ጋር እየኖርኩኝ እያለ 97 ዓመተ ምህረት ላይ ነው እየኖርኩ ከሱ ላይ በ97 ዓመተ ምህረት ወጣሁ ወደ አዲስ አበባ። ከአጋጣሚ ከወንድሜ ሚስት ጋር ተስማማንም መጣሁ። እዚህ አንድ አክስት ነበረችኝ ዘነበ ወርቅ አካባቢ፣ እሷ ጋር አረፍኩኝ። እሷ ሰው ቤት አስገባችኝ። ከሰው ቤት አስገብታኝ እየሰራሁ እያለ የሆነች ጓደኛዬ ቀን ስራ ለምን አንሰራም ከሰው ቤት ለምን ትሰሪያለሽ ስትለኝ እሺ ብዬ ከሷ ጋር ተከራየንና ቀን ስራ ጀመርን። ጓደኛዬ የሷ ጓደኛ ሴት ጓደኛ አለቻተኝ እንዲህ አይነት ልጅ እኮ አለ ከሰው ቤት ከዚህም ቀን ስራ ለምን ተባብራችሁ ተከራይታችሁ አንቺም ትዳር ብትይሽ እሱም እንደዚህ አይነት ልጅ ነው ለምን አንድ ላይ አትኖሩም ስትለኝ እሱ እንደውም በዛ ሰዓት ይፈራ ነበር። ከዛ እሺ ብዬ ተዋወቅን። እዚሁ አካባቢ ነው ተዋወቅነው። እሱም ቀን ስራ ነው የሚሰራው፣ እኔም ቀን ስራ ነው የምሰራው። ተዋወቅን። አንድ ወር ማልፈጀብንም አንድ ላይ ሆነ። አንድ ላይ እኔም ቀን ስራዬን ተጋብተንም እየሰራን ነው። አልወለድኩም። ቆየሁኝ 4 አመት ያክል አብረን ቆየን። ከ4 አመት በኋላ እኔ አረብ ሀገር መሄድ አለብኝ አልኩት። በቃ ሄጃለኝ። ሄድኩኝ። አረብ ሀገር ከባድ ነው ግን ብቻ ያው ጤነኛ ሆኜ መጣሁኝ እንጂ በጣም አሁን ነው ትንሽ እንትን እያልኩ የመጣሁት እንጂ ወገቤም ለረጅም ጊዜ ያመኛል። ጎንበስ ቀና ማለት አልችልም። ለ24 ሰዓት እንትን ስለ ይሄ እዚህ ውስጥ ያመኛል። ስሬ ተጠላልፏል። በጣም ቆሜ ነው ማድረው፣ ቆሜ ነው ሙለው ስራውን እና ለ5 አመት እንዴት ሆኜ እንደመጣሁኝ በቃ በጣም ታምሜ ነበር። እንደመጣውም አይምሮዬ ትክክል አልነበረም። ከሱ ጋር መጣላለሁኝ። በስራ ሁኔታ መጥቼ ሻይ ቤት ከፍቼ ያንን ሻይ ቤት እቃውን ሰባብራለሁኝ። ጸበል አስገቡኝ። ለ2 ወር ያክል ጸበል ገባሁኝ። ከዛ በኋላ ነው ትንሽ ራሴን ማወቅ የጀመርኩት። በቃ ልክ እንደ እብድ ነገር ነው ያደረገኝ። እንደመጣው አካባቢ ትክክል አልነበርኩኝም። በቃ ቁርስ ቤት ከፈትኩኝ። ቁርስ ቤቱን ከፍቼ ቁርስ ቤት ብቻዬን መስራት አልቻልኩም። ገበያ ነበረኝ ደና እግዚአብሔር ይመስገን በጣም ጥሩ ገበያ ነበረኝ። እዛ ቁርስ እንትን ብስኩት እሱ ይጠብስልኛል በእንጨት። ያንን ብስኩት ያብኩተን ማታ አድረን ጧት በእሱ እንጨት ይጠብሳል። እኔ ደግሞ እንጀራ ጋግሬ ጦር ኃይሎች ድረስ እስከ ቤተል ድረስ እየተሸከምኩኝ እሱን አድርሼ እመጣለሁኝ። ለነሱ አከፋፍዬ እመጣለሁ። እሱ ብስኩቱን ያስረክብልኛል። ብስኩት ግማሹን እዚህ እኛ እንሸጣለን፣ ግማሹን ደግሞ ለሻይ ቤቶች እናስረክባለን። ጧት ለሊት 10 ሰዓት 9 ሰዓት ስትመጪ እየጠበስን ነው የምንገኘው እዚህ ጋር ማለት ነው። እየጠበስን ነው የምንገኘው። ከዛ ግማሹን ቤት እንሸጣለን። ቤት እዚህ እየጠበስን ከስር የሚያልቀው ነው የሚበልጠው። በቃ እንታወቃለን። በብስኩታችን የሚታወቃል፣ እንጀራ የሚታወቃለኝ። በቃ ከአንኳኩተው መተው ስልክ በስልክ አድራሻ ነበር እንጀራዬንም የሚወስዱልኝ። በጣም አሪፍ ኑሮ ነበር። ከዛ ልጅ ወለድኩኝ። ትልቁ ልጄን ወለድኩኝ። እሱን ወልጄ በጣም አሪፍ ኑሮ ነው የምኖረው። እኔ ከኔም በታች ያሉትን ልጆች በጣም እንትን ነበር። በቃ የሰራተኞች ልጅ ያላቸውን እንትን ብዬ ቀጥሬ ልጆቻቸውን ከኔ ጋር ነበር የሚይዘው። በቃ ድሃዎቹን ከኔ በታች ያሉትን መርዳት ማገዝ ደስ ይለኝ ነበር። ከዛ በኋላ እሱን ልጄን ወልጄ እየኖርኩኝ እያለ በመሃል አሁን ልክ 2 አመት 3 አመት አካባቢ በጣም ጠናበት ባለቤት የመሙ ይጣዘጠዘኝ ይላል። ለሊት መተኛት አቃተው፣ በላኝ ይለኛል። ከዛ እሱን ማሳከም እንትን ስንል በቃ ሰራተኞች አሁንም ያሉት ሰራተኞች እስከ 3ም ደርሼ ነበር ሰራተኛ። እነሱም ሲሰሩ ግማሹ ምጣዱን ሰብረው ታገኛለሁ። ስመጣ አስቀይራለሁ። የቺፕስ ማሽኑን ያቃጥሉታል። ፌርሙዞች የሻይዎቹ ነበሩ። እሱ ሁሉ ተሰባብሮ አገኘሁት። የሆነ ጊዜ ላይ ወደ ናዝሬት ሄጄ ስመጣ እሱን ጸበል ይዤ ሄጄ ስመጣ ሙሉ እቃው አልቋል። ከዛ እንደገና አሁንም ያለንም እንትን እየገዛው ስል አሁን ከዛ ከጸበል መጣሁኝ። ህክምና እንደገና ጀመርንለት። ህክምናው ለተወሰነ ጊዜ ያስታግስለታል፣ መልሶ ይጀምረው አለኝ።
መልሶ አሁንም ይጀምረው አለኝ። አሁንም በላኝ ነው የሆነ ሰዓት ላይ በፊንጥጣ መድኃኒት ሰጡት አለኝ። መርፌም ይወጉት አለኝ። ለተወሰነ ጊዜ ይታገሳል መልሶ ይጀምረው አለኝ። ከዛ አሁንም በህክምና ገንዘባችን እንዳለ ስሄድ እሱን ይዤ በሚሄድ ሰዓት ስራዬ እንዳለ ተበለሻሸ በጣም። አሁን ሁለተኛው ልጄም ተወለደ። ጭራሽ ሁለተኛው ልጄ ሲወለድ በቃ አቃተኝ እንግዲህ 3 አመቱ ነው ልጄ። እሱም ስራ አቆመ። አሁን 2 አመት ስራ አቆመ በቃ። ያሉ እንጀራውንም ስጋግርም በቃ እንደዛ አልሆነልኝም። ልብስም ሳልባጅ ተራ ማምጣት ጀመርኩኝ። ከዛ እንደገና አትክልት ቤት ከፈትኩ። እሱንም እንደገና በቃ ብቻዬን ስለሆንኩኝ መፍጨርጨሩ በጣም በቃ ሞራሌ ሁሉ እንትን አለብኝ። በቃ ገንዘቡ እየመነመነ ያያስኩት ገንዘብ እየመነመነ ሲሄድ እቃዎቼ እንዳልሆኑ ሆኖ ሳያቸው በቃ ውስጤ በጣም ተነካ። ምክንያቱም የስራዬ እንትን ሁሉ እንዴት ያያስኩት ካፒታል እያለቀ ለህክምናም ስል ጸበልም እዛ ሂጄ ስል ተከራይቼ ነው ጸበል ላይ የምንኖረው እዛ። ይሄ እዚህ ጋር ይቆጥራል የቤት ኪራይ፣ እዛ ይቆጥራል የቤት ኪራይ። ከዛ እያልኩኝ ልጄም እየጎረመሰ ትምህርት ቤት ገባልኝ። ከዛ በመሃል ልብስ እያጠብኩኝ ልብስ ማጠብ ጀመርኩት። ልብስ ማጠብ ጀመርሽ ሲሉኝ ሰፈር ቀይሬ ሄጄ ራቅ ብዬ ማጠብ ጀመርኩኝ። ከዛ የቱለሽ ነው ሲል ስራውዬ ነው የሆነ ስራ ጀምሬ በቃ አሁን ድረስ እንደውም አሁን በቃ ግልጽ ሆኖ ያወቁ ጓደኞችም ጎረቤትም ማወቅ ጀመሩ። መርዳትም በይፋ በቃ አቅቶኛል በቃ አልኳቸው። አቅቶኛል አሁን እንዲህ አይነት ልጅ እንደዛ አይነት ሰራተኛ የነበርሽ ልጅ አሁን የሰው ስራ መስራት ጀመርሽ ማጠብ ጀመርሽ አሉኝ። ምንም ማድረግ አልችልም። በርበሬ ቀነጥሳለሁ ሄጄ። ልጅ ትምህርት ሲጀምር ቦርሳ የሚገዛበት እንዳጣውኝ በጣም የማዝናት የማረሳው ቀን ልጅ ትምህርት ደርሶ ቦርሳ የሚገዛበትን ያጣለው ጭራሽ ብዬ። ለምክንያቱም እኔ በቃ በጉጉት ነው በቃ ያለኝ ነገር በጣም ለማደግ ነው ጥረቴ። በጣም ለማደግና ተለውጬ ከኔ በታች ያሉትን እንትን እረዳለሁኝ በቃ እኔ እንጃ ጉጉቴ እንደዛ ነበረ። የዛሬ 2 አመት ላይ ነው አለች አሁን የለችም ስራ ሄዳ ነው። ክንድሽዬ ቦርሳ ልጄ እኮ እውነት አመሰግናታለሁ። ቦርሳ እኮ ልጄ ተቀደደበትማ ይሄ ቦርሳ እኮ እርሳሴ በዚህ የሾለከ እኮ ነው እና በመርፌ በጣም ስለሰፋውት ልጆች ደግሞ ለምን የተሰፋ ቦርሳ ምትለብሱ ይለኛል። ከዛ ችግር የለውም በቃ አለዋለሁ እና ቦርሳዬ እርሳሴ በየቀኑ ሾለከለዋለሁ። አንድ ጓደኛዬ ባለሱቅ እዛ ወዲያ ያለች ትገዛለታለች እርሳስን ይገዛለታለሁ ትለኛለች። በቃ አታስቢ ቦርሳውንም እፈራለሁ ምክንያቱም እኔ ደረጃዬ አሁን ዝቅ ብዬ እንደገና አግኝተሽ ስታጭ ኑሮሽ ዝቅ ሲል ከባድ ነው። ብቻ እኔ አላቅም። ቤቱ ሲውል ደግሞ ማየ ምሳ የለንም እንዴት ትምህርት ቤት ብቻ ነው እንደኛ ምን በለው እሺ ለወንድሜ ላምጣለት እንዴት ይለኛል። በቃ ይመጣል ቦርሳውን አንዳንዴ ደረቋን ዳቦ የተሰጣት ነዛ ነው የሚበላው ምግብ አዛናቸው እና ዳቦዋን ቆርሶ በምሳቃው ቋጥሮ ይመጣና እቺን ስጪው ለወንድሜ ይለኛል። እሰጠዋለሁኝ። በቃ አይዞሽ ነገ እኮ በቃ እንደ ድሮአችን እንሆናለን ያቀ ነበር። ሻይ በብስኩቱ ላይ እንደዚህ ስሸጥ ደርሷል እሱም እና ያንን እንደ ድሮአችን እንሆናለና ሱቅ እንከፍታለና ምን ብር ይኖርሻል አይደል እንደ ድሮአችን በቃ ዝም በይ አንድ ብር ሲያገኝ ማለት ነው በቃ በዚህ ይኸው ነገር እንገዛለን አይደል አይዞሽ በቃ ይለኛል። አባዬ አንተ ምን ማገዛለንም እንዴ አንተ ስራ አሰራም እንዴት ይለዋል። ምንም ማገዛለንም አንተ ስራ አሰራም እንዴት አንተ በቃ ሰራለሁኝ በቃ እንደዚህ ሲያስጨንቁት ያም ይሄን ግዛልኝ ያም እኛው እንደዚህ አርግልኝ ሲለው ይወጣና ይጠፋቸዋል። አንዳንድ ደጋደግ በቃ ግልጽ ሆኜ ነግራቸዋለሁ በቃ ምክንያቱም እኔ ሰፈር ላይ አቋሜ ውርድ ብሎ በጣም ውርድ ብዬ እንደዚህ አላቅም ብቻ ስለሆነ ሂጄ ነግራቸዋለሁ። በቃ ልብስ ምን ሰጡኝ ልብስ እንግዲህ ልብስ ሰጡኝ ብዬ ጠይቃቸዋለሁ። ትምህርት ቤት ላይ እንደዚህ እያሉኝ ነው ቦርሳ አንተ ቦርሳ ትቀይርም ጫማ ትቀይርም እንዴት እያሉኝ እኮ ነው ማየ እንዴት ነው ይለኛል። እንገዛለን ችግር የለም እንገዛለን እለዋለሁ። ከዛ ቦርሳ አምጥተው ይሰጡታል ጫማም አምጥተው ይሰጡታል። እሱንም እንትን ይላል። አሁን ትናንትና ራሱ መድኃኒት አለው የእንትኑ የሚወስደው መድኃኒት ፈንገስ ነው ብለው ቅንጭላቱ ይቆስልብኛል እና በወተት በእንቁላል ነው የሚወሰደውና 2 ቀን ያክል ዝም ብዬ ሰጠውት። ሌላ ቀን ተሰጠው ነበር ሌላ የሆነ ሴት ተሰጠው ነበር ወደ ቤተ ክርስቲያን ወደ ገዳም ሄጃለሁ ስትለኝ ዝም ብዬ ሰጠውትና መሳሳት ወደቀ አሉኝ። ለምንድን ነው ብዬ ስሄድ አይ ልቤን ነው የሚለኝ። ዝም ብዬ ነው በዳቦ ሰጥቼ መድኃኒቱ ዋጥ ብዬ ሰጠውት። እዛ ልቤን ነው ማያለኝ
በቃ አይዞህ አልኩ ዛሬ ጧትም አባብዬ በቃ በመከራ ወሰዱት ማየልብኝ እኮ እየተሰማኝ ነው አለኝ በቃ መድኃኒቱ እንዳላቋርጥ ቆንጭላቱ ቆሳስልብኛል እንደገና እዚህ ጋር ፍንጫው ጋር ደግሞ ትርፍ ስጋ ወጥቷል ብለውኛል አሁን አስቸኳዩ ምንኛው የትኛው እንደሆነም አላቅም አለርት ይሰራል ብለውኛል አፈንጫውም አላቅም ዝም ብዬ ይዤዋለሁ ለሊት ላይ እንዴት አንገቱን ቁልፍ አድርጎ ከተኛ ቀና ካላደረኩት ሲጥ አድርጎ ይይዘው ይሄ ደፍኗል አንደኛው አፈንጫው ማለት ነው በቃ መከራዎቹ እንዳለ እኔ ላይ ተጫኑኝ እኔ ብቻ ነው የሚወዛወዘው ግን በቃ አቃተኝ እዚህ ቤት ቆይቼበታለሁኝ እና ደና ብር ላከራየው ነው ውጭ አለኝ በቀደምለታ 2000 ብር ነው እኔ የምከፍለው እኔ 78000 ብር እንከራይ ይያሉኝ ነው ውጭልኝ በቃ አለኝ ውጭልኝ በቃ አልፈልግም ሲለኝ እባክህ ትንሽ ቀን ታገሰኝ አልኩት እባክህን ለመኑት እነሱ እንደገና ሁሉም ያካባቢ ሰው ለመኑት በቃ አስገቡኝ እንደገና መልሰው እኔ ስራ መስራት አቅበታለሁ ስራ ሰራለሁ በጣም ሰራለሁኝ ግን አሁን ለጊዜው ለልጆቼ የማቀምሳቸው የማለሳቸው ነገር የለም ቤት ውስጥ እና የቤት ኪራይ አሁን ለምነው ነው ወጣቶቹ እግዚአብሔር ይስጣቸው እውነት የዚህ ሰፈር ሰው እግዚአብሔር ይስጣው ኑሬን ሁሉ ነገሬን ስለሚያቁም እንደዚህ ሆነሽ በቃ እንደዚህ ሆንሽ አሁንም ያስነሳሽ ሰው ነው አይደል የምፈልጊው አንቺ ሁሉ የሚሉኛል አሁን መስራት ፈልጋለሁ በጣም ግን መነሻ ነገር ፈልጋለሁ ግን አሁን አስቸኳይ የሆነብኝ የልጆቼ መጀመሪያ በቃ ልጄ መድኃኒት የሚወስደው ዝም ብሎ ነው በቃ አሁን ዛሬ በግድ ገፋፍቼ ነው የሰደርኩት ማየ ልቤን ያመኛል እኮ ያቃጥለኛል ራብራብ ይለኛል መሰለኝ ሲለኝ በቃ አይዞህ በቃ ስትመጣ እንደዚህ ያረግልሃለሁ ምናምን እለዋለሁ ሲመጣ ደግሞ ይጠይቀኛል ድጋሚ ደግሞ አሁንም አንዱ ባለሱቅ ጎረቤት ያለች በቃ አይዞሽ እስቲ ትለኛለች በቃ አይዞሽ ይሆን ነገር ትሰጠዋለች ሁሌም እሷን ሄደ የሆነ ጁስ ነገር ወተትም ትሰጠዋለች በቃ እስቲ ወተቱን ይችን ለ20 ቀን ወተቷን ይጠጣ አንዷን ወተት ለ3 ጊዜ አርጌ ሰጠዋለሁኝ ትንሹ ደግሞ አምጪ ይለኛል ደግሞ እሱን ትንሹን ወደ ጓሮ ይዤ ወጣና ለትልቁ ጣጣና ውጣ አለዋለሁኝ እሱ ካለ አይቆጠርም ምክንያቱም ሰርቶ ካላበላቸው አሁን ይታከማል ይድናል ይሉኛል ግን ለመታየትም እኮ ተንቀሳቅሰሽ ነው ይድናል አይዞሽ እኮ ነገ ሌላ ቀን ነው አይዞሽ ይሉኛል ግን ነገን ወተሽ ለማየት ያን ራይሽን ለማለፍ እና ነገን ለማየት ዛሬ በልተሽ ማደር አለብሽ የሱ መድኃኒት አሁን ዝም ብሎ ነው የሚውጠው ቢያንስ ቀዩን እንዲቀንስልህ ብለው ነው እንቅልፍ እንዲተኛ አይተኛም ዳሪት በቃ አንድ ጊዜ እዚህ ላይ እንትኑ ላይ ይሰቅለዋል አንድ ጊዜ ያወርደዋል አንድ ጊዜ ይሄዳል አትቀመጥ ይለዋል ሂድ ይለዋል ደግሞ አንዳንዴ ኩርትምትም ያደርገዋል ደግሞ ይደነዝዛል ጭራሽ እንደሱ እያደረገው አለን ቀን መቼስ ሞትም ያለ ግድም አይመጣም ትኖሪያለሽ ሞቲ ሪል ስቴት በዲኤምቪ ቤት ለመግዛት አሁን የሁሉም ምርጫ ነው። ሜሪላንድ፣ ቨርጂኒያ፣ ዲሲ ላይ የመኖሪያ አሊያም የንግድ ቤቶችን መግዛት ከፈለጉ ሁሉን ያመቻችሎታል። ኢትዮጵያዊ ዜግነት ኖሮት የአሜሪካ ቪዛ ካሎት በባንክ ብድር በዲኤምቪ ኤሪያ ላይ ቤት መግዛት እንደሚችሉ ያውቃሉ? እስኪ ይደውሉ። ሞቲ ሪል ስቴት
ሰላም ያባላለሁ የኢቢኤስ ሜካፕ አርቲስት ነኝ። አሁን ማሳምርሽ እኔ ነኝ። እሺ ቀለል ያለ ሜካፕ ሰራሻለሁ። እሺ የምስራች ከግሎባል ቫይታሊቲ ክሊኒክ አሜሪካ ለምትኖሩ ኢንሹራንስ ለሌላችሁ ለረፍት ከመላው ዓለም ለምትመጡና አገር ቤት ለምትኖሩ ዲያስፖራዎች በአካል ከሚሰጡት ምርመራዎች በተጨማሪ ባሉበት ቦታ ሆነው በርቀት ሕክምና ወይንም ቴሌሜዲሲን ኦንላይን ከፍለው ሙሉ አገልግሎት ካገኙ በኋላ በ30 ደቂቃ ውስጥ መድኃኒቶን ከሚቀርበው ፋርማሲ ይውሰዱ። በተጨማሪም ኢሚግሬሽን ፊዚካል፣ በምግብ በሽታን ማከብ ወይንም ፈንክሽናል ሜዲሲን፣ ክብደት መቀነስ፣ አይቪ ግሉኮስ እና ቫይታሚን እኛ ጋር መጥተው ለአጭር ሰዓት ተኝተው ይወሰዱ። አዲስ አበባ ባለን ቅርንጫፍ እናማከራለን። ግሎባል ቫይታሊቲ ክሊኒክ። በጣም ልብ የሚነካ ታሪክ ነው። በተለይ ደግሞ ሄጄም ስጎበኛቸው ከነገሩኝም ካጫወቱኝ ነገር በጣም ልቤን የነካው ነገር የኢዮብ ወይም ደግሞ የመጀመሪያ ልጃቸው ገና 8 አመቱ ነው። በ8 አመቱ እድሜ ግን አስተሳሰቡ በጣም በሳል ነው። ከትምህርት ቤት ያው የምገባ መርሃ ግብር ነው ምግብ የሚመገበውና ቤት ውስጥ ታናሽ ወንድሜ ይራብብኛል ብሎ በመሳቃው ከተሰጠው ምግብ ላይ ቀንሶ እየደበቀ ዳቦ ይዞ መጥቶ የሚያበላ ነውና በዚህ እድሜ በ8 አመቱ ምን ያክል ከባድ ነገር እንደተሸከመ የቤተሰቦቹን ችግር፣ ጭንቀት፣ ምግብ እንደሌላቸው ወይ ወንድሜ ይራብብኛል ያለቅስብኛል ብሎ መጨነቁና ማሰቡ ቤተሰቦቹ እያሳለፉ ያሉትን ብዙ ነገር በልጅ ውስጥ በደንብ ቁልጭ አርጎ ማሳያ ነው። በጣም ነው የሚገርመው። በዚህ እድሜው እንደዚህ አይነት ኃላፊነት መቀበል በጣም ነው የሚገርመው። ለትምህርት ቤት ምናልባት የሚሰጠው ለሱ የሚበቃው ወይ እሱ ድርሻ ሊሆን ይችላል። እሱ ግን ያቺንም አስቦ ቤት የሚጠብቀኝ ወንድም ያለ ብሎ ማምጣት አንጠብቅም አይደል? በዚህ እድሜ ማይጠበቅ ነው። ልጆች በዚህ እድሜያቸው እንደዚህ አይነት ነገር ሲቀበሉ እስከ ዘለቄታው ረጅም እድሜ በሚጓዙበት ህይወታቸው ላይ የሚገጥማቸውን ፈተና አለ። የአእምሮ ፈተና፣ የአስተሳሰብ ፈተና፣ ከጓደኞቻቸው ጋር ወደ ኋላ ቀርቶ ማሰብ፣ የኔ ቤተሰብ እንደዚህ አይነት ጉዳት አለበት እንደዚህ አይነት ነገር አለ እያሉ የጭንቅላት እንትን ይገጥማቸዋል። በጣም ምን ያህል ተጨነቀም እኮ በደንብ ማየት እንችላለንና ቤተሰባቸው በአጠቃላይ ጥንካሬው ጽናቱ የሚገርም ነው። እነዚህ ሁለት ልጆቻቸውን እናትና አባቶቻቸው በሚችሉት አቅም እየተፍጨረጨሩ ለማሳደግ እየሞከሩ ነው። ዛሬ ደግሞ እዚህ ስቱዲዮአችን የስመኝ ባለቤት ብርሃኑ ከመጀመሪያ ልጁ ጋር መጥቷል። እንኳን ደህና መጣችሁ። እንኳን ደህና ቆያ። በጣም አምሮባችኋል። ይው እንዴት ነህ? ደህና ነህ? ደከመ እንደ ዮብዬ? አይ ስላንተ እያወራን ነበረ። አንተን እያመሰገንን ለወንድም የምታረገውን ነገር በጣም እያደነቅን ነበረ። ጎበዝ ልጅ ነህ። ስንተኛ ክፍል ነው ዮብዬ? ከትምህርት ቤት ምግብ ለታናሽ ወንድም ይዘለት ትመጣለህ? ለምንድን ነው የምታመጣለት? ስለሚርባው። ይርባዋል? እንዴት አወቅህ አንተ እሱ እንደሚርባው? ቤት ምግብ አይበላም። ቤት ምግብ ስለሌለ ስለዚህ ትጨነቃለህ ለወንድም። እንዴት ነው የምታረገው? ትምህርት ቤት ምግብ ሲቀርብላችሁ በሳህን ነው አይደል የምትበሉት? እንዴት አድርገህ ነው ለወንድም የምትወስድለት? ምሳቃ ይዘህ ነው የምትሄደው? ባዶ ምሳቃ ከቤት ይዘህ ትወጣና ከዛ አንተ ከተሰጠ ላይ ቀንሰህ ታመጣለህ። ግን አንተ ትጠግባለህ? ጠግበህ ነው የምታረግለት ወይስ ሳትጠግብም ነው ለሱ የምትቀንስለት? ቀንሽለት ከታላ የግማሹን እኔ እበላለሁ፣ ግማሹን እሱ ይበላል። መጀመሪያ ከቀነስክ በኋላ ነው የምትበላው? አንተ የምትበላው? ጓደኞች አስተማሪዎች ስትቀንስ አይተው አያውቁም? ምን ይሉሃል? አይቶኝ። ተደብቀህ ነው? በጣም አስተዋይ ልጅ እኮ ነህ። ደግሞ ቆንጆ። በዛ ላይ ምን ለመሆን ነው የምትፈልገው ስታድግ? ኢንጂነር። ይኸው ትምህርት ላይስ እንዴት ነው? አሁን የወንድም ኃላፊነት አለበት። ምግብ ቀንሼ እንዳይርበው ብለህ ይዘህ ትሄዳለህ። ግን ትምህርት ላይ ተጽዕኖ ያደርግብሃል? ትምህርት እንዳትማር ሐሳቡ የሚፈጥርብህ ነገር አለ? ምንም የለም? ትምህርትህንም በደንብ እየተማርክ ነው። ጎበዝ ልጅ። አንተ እስከምትወስድለት ድረስ ወንድምህ ምን ይበላል? ምንም። አንተን ነው የሚጠብቀው። ግን አትጨነቅ እሺ? አንተ በጣም ትንሽ ልጅ ስለሆንክ ብዙም አትጨነቅ። ትምህርት ላይ ብቻ ትኩረት አድርግ። ግን ሐሳብህ ጥሩ ነው። ምንህን ነው የሚያምህ? ያመዋል አለችኝ እናትህ። ጨጓራዬ። ጨጓራዬ? የቱ ጋር ነው እስቲ ጨጓራ?
እንዴት ያረጋል? ያቃጥለኛል። ያቃጥልሃል? ምግብ ስትበላ ይተውሃል የሚያቃጥልህ? ይብስብሃል? መድኃኒት እየወሰድክ ነው ሰሞኑን? እሱን ስትወስድ ነው የሚያምህ? ምግብ ስበላ ያመኛል፣ ያቃጥለኛል። ካልበላህስ? አያቃጥለኝም። ካልበላህ ምንም አያቃጥልህ? ምን ስትበላ ነው የሚያቃጥል? ምን አይነት ምግብ ስትበላ? በርበሬ የበዛበት ምግብ። ምናልባት የመድኃኒቱ ይሆናል። መድኃኒቱ ወተት የሚያስፈልገው ነውና መድኃኒቱ ወተት ያስፈልገዋል አይደል? አንዳንዴ ያለ ወተት ሲሰጠው ድንገት ጨጓራውን እየነካው ወተትና እንቁላል ነው የተፈቀደለት የነበረ። ብዙም አቶ ብርሃኑ ከዚህ ቀደም መከላከያ ውስጥ ነበርክ። ከዛ በኋላ ደግሞ ጦር ኃይሎች ሆስፒታል ውስጥም የተለያየ ስራዎች ስትሰራ እንደነበረ ባለቤት አጫወተችን። ከዛ በኋላስ ምን እየሰራህ ነበረ? ባለቤት ልጆችን ስታግዝ የነበረው? ብስኩት ተጠብሳለሁ፣ እሷ ደግሞ እንጀራ ትጋግራለች፣ ትንትላለች፣ ታስረክባለች እና በትርፍ ጊዜም ደግሞ ሰራለሁ ቀን ስራ። ከዛስ ምን ገጠመህ? እዛ ግሬን በቃ አላሰራኛለ ቀን ስራ ምናምን ቆሜ ለመስራት ግሬን በጣም እዚህ ከጀርባዬ ጀምሮ በጣም አላስቆመኝ ይላል። እንዴት ነበር የተነሳበት ብርሃን? መጀመሪያ ዝም ብሎ በቃ መጠስጠስ ነው ውስጡ። ከዚህ ጀምሮ ከጀርባዬ ጀምሮ እስከ ታች ድረስ። ህክምና አልተከታተልክም? እከታተላለሁ፣ ያው ማስታገሻና ያው መድኃኒት ወስዳለሁ፣ ግን ይሄ ነው የሚባል እንትን አላገኘሁም እስካሁን። ስትመረመር ምንም የነገሩህ ነገር የለም? ማለት ያው ያጥንት ይሆናል ምናምን ነው ይሄን ብለው እንትን አላሉኝ። ነርቭ ምናምን ግን እንደገና ተነሳ ኤምአር ተነሳ ምናምን ያሉኝ። እሱን አልተነሳው፣ ገንዘብ አጠረኝ። በፊት ባለቤት አረብ ሀገር ሄዳ ከተመለሰች በኋላ የራሳችሁን ስራ ከፍታችሁ በስራችሁ ሰራተኞችም ነበሩ። እንዴት ነበር ያንን ጊዜ የምታስታውሰው? የኑሯችሁ ደረጃ ምን ይመስል ነበር? ኑሮ ነበር የምንኖረው። ገንዘብም እንትን አይቸግረን ነበር። ለሰራተኛም ራሱ ገንዘብ ከፍለን ምንም ቸግረን ነገር የለም ነበር። ምን ያህል ጊዜ ሆነ ስራ ካቆማችሁ? 2 አመት አይሆንም፣ ግን ካመሜ ወደ 2 አመት ይሆናል በሽታው ከጀመረ። ኢዮብ እንዴት እንደዚህ ሊያስብ ቻለ? ማለት ቤት ውስጥ የሚያየው ችግር አይቶ ልጅ በራሱ መንገድ ነው ያሰበው። ህፃኑ በጣም እንትን ይላል። በቃ ያንን ሲያይ በቃ ውስጡ እንትን አለ። በቃ የነገራችሁ ራሱ ምንም ያው አልነግረውም። ራሱ ያለቅሳል ታናሽ ወንድሙ ሲርበው? አዎ በቃ ይነጫነጫል። በዛ ምክንያት በቃ እንትን ብሎ ነው እሱ ደግሞ ዝም ይላል። ብዙም እንደ ልጆች አይጫወትም። ምናልባት ያው እንትን ነው እየተረበሸ ነው ብለህ ታስባለህ? ይረበሻል፣ ግን በጣም ሲያለቅስ ሲያየው በቃ እንትን ሲል እንትን ይላል። እሱም ራሱ ይረበሻል። በጣም ጠንካራ አባት፣ ጥሩ ባል እንደሆንክ ከዚህ ቀደም ጤነኛ በነበርክ ጊዜ ልጆችህንም ባለቤትህንም በደንብ ትደግፍ እንደነበር ባለቤትህም እንዲሁም ደግሞ የሰፈር ሰዎች እየመሰከሩልህ ነበርና በርታ፣ ቀጣይ ጊዜ ደግሞ መልካም የጤና ጊዜያቶች እንደሚመጡ ባለሙሉ ተስፋ ነን። አሜን። ስለዚህ አሁን ለጥቂት ሰዓት ከባለቤት ጋር አልተገናኛችሁም። ስለዚህ እሷን እንጋብዛትና ትንሽ ቆይታ እናደርጋለን። እሺ። አረፍ በሉ። እንኳን ደህና መጣሽ ስመኝ። እንኳን ደህና ቆያችሁ። በጣም አምሮብሻል። አመሰግናለሁ። አታልቅሽ። አይዞሽ። ባልሽንም ልጅሽንም ስታይ ደስ ሊልሽ ይገባል። እሺ። የደስታ እንባ መሰለኝ አይደል? አዎ። አይዞሽ። ምን ተሰምቶሽ ነው ያለቀስሽው? መቼ ነው እንደሰው የምታረገኝ? እንዴት ለምንድን ነው መልስ አሳይተ የነሳኝ? ፈጣሪን ጠይቀው ነበር። ሁልጊዜም ጸሎት አደርጋለሁ። ልጆቼ የሚጠይቁኝንስ መቼ ነው የማሟላው? በተለይ የዚህ ጥያቄ በጣም ከባድ ነበር። እዩ ምን ይልሻል? መቼ ነው ብር ኖሮሽ ልጅ ለሰው ለሰው ሁሉ እናት ለልጁ ይገዛለታል። አንቺ ግን ሁልጊዜ የለኝም ነው የምትይው፣ አባዬም የለኝም ነው የሚለን። ለምንድን ነው መቼ ነው ብር ኑሮሽ የምትገዢልን? እሺ የምትይን ይለኛል። ምን ትይዋለሽ? በቃ ይኖረናል፣ አንድ ቀን ይኖረናል ነው የምለው። በቃ እና ልጄ ሁልጊዜም ስራውዬ ስመጣ እኔን በቃ ምን ሆነሽ ነው ማይ? በቃ እኔ ገዢልኝ ስላልኩሽ ነው ትናንትና። በቃ ተይው
አሞትም ከሆነ አሞኝ ነበር ታዩ በቃ አልልሽም በቃ ምንም ነገር ግጅልኝ አልልሽም እዚህ በኋላ አንቺ ብቻ በቃ ሳቂ ይለኛል በቃ እዮብ ጨጓራዬን ያመኛል አለን በዚህ እድሜያው ብዙ ትንሽ ልጆች ላይ ጨጓራ ህመም ብዙ አይከሰትም ምን ሆኖ ነው አሳክመሹ በትክክል ጨጓራው ነው የሚያመው ተብሏል ወይስ መቼ ነው የጀመረው እስቲ ስለ ህመሙ ንገሪ ጨጓራ መሆኑን አላቅም ግን ሆዴን ይለኛል በተደጋጋሚ ማስታወክና ህመም እንትን የሚለው የዚህ የጸጉሩ ህክምና ብለው ፈንገሱ መድኃኒት በወተትና በእንቁላል ነው የሚወሰደው እሱን ደግሞ አልቻልኩኝምና ዝም በየሻይ በዳቦም ከፈለኩት ይሁን ነገር ቅመስና በቃ ዋጣው ስለው ወዳው ትምህርት ቤት ሲሄድ አስታወከ ይሉኛል ልጆችም ከዛ በፊት ግን አያመውም ነበር ከመድኃኒቱ በፊት ቢያመውም እንደዚህ አይደለም ብዙም ግን ሆዴን ይለኛል ግን ባስመረምረው ሁሌም ፍላጎቴ ነው በቃ ግን አልቻልኩኝ በጣም ጠንካራ ሰው ነሽ አንቺ ባለቤትሽን በዚህ በኩል እያስታመምሽ ከዛ ደግሞ ለልጆችሽም ይሁን ያል እየሞከርሽ ነው ያለሽውና እኛ እንደውም እያነሳን ነበር በጣም ጠንካራ ነሽ በርቺ እሺ አሁንም አንቺ ነሽ ደግሞ ብዙ ኃላፊነት የሚወደቅብሽ አንቺ ላይ ነውና በርቺ ጠንከርበሽ አሜን አሁንም ለወደፊትም ሰርታችሁ መቀየር ትችላላችሁ ዛሬ ደሞኛ ላንቺና ለቤተሰባችሁ ወደ አዲስ ምዕራፍ ተሸጋገሩበታላችሁ ያልነውን ስጦታ ደግሞ እናበረክታለን እሺ አመሰግናለሁ ስለዚህ አሁን ዋናው ነገር ለእናንተ ድጋፍ እንዲደረግ ብለን ያሰብነው የጤና ድጋፍ ነው ምክንያቱም ትልቁ ለኑሯችሁ መመሰቃቀል ዛሬ እንደዚህ ዝቅ ለማለታችሁ ይዳረጋችሁ የባለቤትሽ መታመም ስለሆነ ትልቅ የጤና እገዛ ያስፈልገዋል ብለን ስላመንን እንዲሁም ደግሞ ልጄም ያመዋል በጣም እየተቸገርኩ ነው ስላልሽ ለባለቤትሽና ለልጅሽ አፍራን ጀነራል ሆስፒታል ሙሉ ህክምናቸውን አመቻችቷል በተጨማሪ ደግሞ የቤት ክራይ እንደተቸገራችሁ እናውቃለንና የቤት ክራይን እንዲስተካከልላችሁ ኢቢኤስ ቴሌቪዥን የ6 ወር የቤት ክራይ ሸፍኖላችኋል እግዚአብሔር ይስጥልን እናመሰግናለን ያው እዮብም እንደነገረን እናንተም እንዳጫወታችሁን እዮብ መድኃኒቱ መውሰድ የነበረበት በወተት ነበረ ግን ያንን ማድረግ ባለመቻሉ መድኃኒቱን በጊዜው ወስዶ መጨረስ አልቻለም በድጋሚ ነው የታዘዘለትና ኢቢኤስ ቴሌቪዥን ይህንን ተረድቶ ደግሞ ለእዮብ ለሚቀጥሉት 6 ወራት መድኃኒቱንም እንዲወስድ ወተትም ለራሱ እንዲያገኝ የ6 ወር የወተት ወጪውን ይሸፍንለታል እግዚአብሔር ይስጥልን እናመሰግናለን ለሁለታችሁም ሰርታችሁ በርትታችሁ አንቺም ከሀገር ወተሽም የተቻለሽን ነገር አድርገሽ ተመልሰሽ ነው አሁን ያላችሁት በባለቤትሽ የጤና ችግር ምክንያት ነው ከስራ ገበታችሁ ተፈናቅላችሁ አሁን በችግር ላይ የምትገኙትና ተመልሳችሁ ወደ ስራችሁ በርትታችሁ ቤተሰባችሁን እንድትደግፉ ደግሞ ኢቢኤስ ቴሌቪዥን የስራ መነሻ ካፒታል ያበረክትላችኋል ጤና ይስጥልኝ እናንተም ኑሩልኝ እኔ እንጃ እንደገና እንደተወለድኩ ነው የምቆጥረው ምክንያቱም እኔ ከስራ ጋር መለየት በጣም ከባድ ነው ለኔ አሁን መጥቼ እኔ የበታቾቼን መርዳት ፈልጋለሁ እንደኔ ለተቸገሩት ወገኖቼ ማለት ነው የእውነት ለመናገር ተመልሼ እንደመጣ ተስፋ አድርጋለሁ እናንተን አመሰግናለሁ ይስን እግዚአብሔር ይስጥልኝ በጣም እድሜ ጤና ይስጥልኝ አመሰግናለሁ ላንተም ጤናውን ይስጥ አሜን 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 እዮብ እስካሁን የተሰጠውትን ነገሮች ሰምታችኋል አይደለ ምን ተሰማክ ደስ አለክ አልሳክማ ታዲያ ያው የተገግ ብሏል እንደዚህ ፈገግጁን እሺ ደሞ ጎበዝ ተማሪ ነህ አሁንም ለወንድም በደንብ አርጋ አስብለት ከዛ ሲያድግ በደንብ አብሮክ ይሆናል ጓደኛክ ነው የሚሆነው እሺ እሺ እንደዚህ ፈገግታችሁ ሳቃችሁ ደስታችሁ ስለተመለሰ በጣም ደስ ብሎናል እኔም ደስ ብሎኛል እውነት አይዟችሁ በርቱ መልካም የሥራ ዘመን ይሁንላችሁ እሺ ዮባ አይዞ እሺ በርታ ጎብዘታ ጎበዝ ልጅ አዲስ ምዕራፍ ፕሮግራማችን ይሄን ይመስል ነበር ከቀጣይ እሁድን በኢቢኤስ ፕሮግራማችን ጋር አብረን ቆይ